ከስጋና ደም ጋር ስላልሆነ ክፋት ከሆኑ ከክፋት መንፈሳውያን ሰራዊቶች ጋር ሰማይ እንዳንገባ ከሚከለክለን ኃይል ጋር ነው የምንታገለው። እኛ ለማጥቃት አንጾምም፣ ለመከላከል እንጾማለን። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምህሮ እምነትን መከላከል ነው። ኢአማንያንን ማጥቃት እንኳን የሚል ትምህርት የለንም። ለዚህ እኮ ነው ሁሉም እየተነሳ የሚያገሳብን። ቀጥታ ስለማናጠቃ ቀጥታ ሊያጠቁን ይሞክራሉ። በሚሰጣቸው ምላሽ ግን ራሳቸውን ያጠፋሉ። ብዙ ጊዜ ካለኛ መኖር የማይችሉ ሃይማኖቶች አሉ። በተለይ አሁን ቲክቶክ ላይ በጣም ቤታቸው ባዶ ስለሆነ በቀዳዳ የሰው ቤት እንደሚያይ ቀላዋጭ ልጅ ጎረቤት ናቸው። የኛ ነው የሚታያቸው። ጥምቀታችንን ያዩታል፣ ሊያሾፉ ይሞክራሉ። እነሱ ቤት ባዶ ነዋ፣ ምንም ነገር የለም። ኬት ያምጡት? ስለዚህ የኛ ማማር መዋብ ያናድዳቸዋል። እነሱ ከዲያብሎስ ናቸው። ሰው ድንጋይ የተወረወረ አይጠራም። ይጠራል እንዴ? ይፈነክተኛል ብሎ ይሸሻል። ስድብን የተሞሉ ሰዎች የትኛውን አምላካቸውን እንደሚያገለግሉ አይታወቅም። እኛ ታቦታችንን ይዘን ስንወጣ ሰይጣን ይወድቃል። እነሱ ላይ ያደረው ደግሞ ራቅ ብሎ ያሾፋል፣ ሲቀርብ ይቃጠላል። የላቸውም፣ የሚሰብኩት ክርስቶስ የላቸውም። ስለዚህ የኛን ክርስቶስ ከኛ ላይ ማስጣል ይፈልጋሉ። ሰውየው ገበያ ላይ ሳሙና ይሸጣል እና ሰው ሁሉ ተሰልፎ ይገዛል እና በጣም ቆንጆ ጥሩ ሳሙና እንዳለው ይመሰክሩለታል። አንድ አፈቀላጤ ምላሳም የሆነ ሰውዬ መጣ። የሚሸጠው ነገር የለውም፣ ባዶ መሬት አነጠፈ። ከዛም በኋላ ቆሞ የታለ የሚሸጥ ዕቃ ሲሉት የሱን አትግዙት፣ የሱን አትግዙት፣ የሱን አትግዙት ይላል ቆሞ። ከማን እንግዛ ታዲያ? አይ የሱ ጥሩ አይደለም፣ ስለዚህ ከማን እንግዛ? የታለ አንተ የለህም። ምንም ነገር ሳይዙ የያዝነውን ለማስጣል የሚሮጡ ሰዎች አሉ። የነሱን ኢየሱስማ አየነው እንዴት እንደሚያሾፉበት፣ የተከታዮቹን አስተኝተው በእግራቸው የሚራመዱበት። በአደባባይ ላይ ወንጌል ይዘን በቀዩ ምንጣፍ ጫማችንን አውልቀን ወደ ቤተ መቅደስ መግባታችንን እንደ ኩራት ቆጠሩት። ስለ እግዚአብሔር ክብር ነው ቀዩ ምንጣፍ የተነጠፈው። እነሱ ግን በቀዩ ምንጣፍ ላይ በመኪና መሄድ ጀመሩ። በሰው ጀርባ ላይ በእግራቸው ተራመዱ። ክርስቶስ የሞተለትን አካል አዋረዱት። አልታደሉም፣ የዲያብሎስ ናቸው። እነዚህ ልናሸንፍ የምንችለው በጾምና በጸሎት ነው። ስለዚህ ጾምና ጸሎት ከፍተኛ ኃይል አለው። እንደዚህ አይነት ከክፋት መንፈሳውያን ሰራዊት ጋር የሚሰሩትን አፋቸውን የምንለጉምበት እጅ እግራቸውን የምንይዝበት ነው። ስለ ጾማችንም ለማሾፍ የሞከሩ ሰዎች አሉ። እኛም እንጾማለን ፊሽካ እንነፋም እንጂ ለምንድን ነው ፊሽካ ማይነፋው? አዋጃችንን የታዘቡት 7 ታላላቅ አጽዋማት አሉን። እናውጃለን። ንፉ ቀርነ በጽዮን መለከትን ንፉ ይላል። ድምፅ አሰሙ። ጾም ገብቷል። ነገ ነነዌ ጾም ገብቷል፣ አይበላም። እናውጃለን። ይህንን ፊሽካ አሉት። ህዝብን ወደ ህይወት እንዲገባ የሚደረገውን አዋጅ የላቸውም። እነሱ ሲያሰኛቸው በልተው በራሳቸው ልክ እግዚአብሔርን ለክተው ህዝባቸውን ለገንዘብ የሚመሩ ናቸው። እኛ ግን ሆዳችን በአምላካችን አይደለም። እነሱ ሐሳባቸው ምድራዊ ነው። ዘከመ እሙንቱ ጸላይቱ ለመስቀለ ክርስቶስ ብዙሃን ለያውሩ ዘከመ እነግረክሙ ዘልፈ ወይዘኒ ጋደ እነግረክሙ ዘከመ እሙንቱ ጸላይቱ ለመስቀለ ክርስቶስ። ከዚህ በፊት ነግሬያቸዋለሁ ይላል ቅዱስ ጳውሎስ ስለነዚህ መናፍቃን፣ በስሙ ስለሚነግዱት፣ በወንጌል ስለሚያሾፉት፣ ካባ ለብሰው ወንጌል ይዘው ሱፋቸውን አድርገው ለሚያጭበረብሩት ነግራቸዋለሁ። የበግ ለምድ ስለለበሱት ነግራቸዋለሁ። እነሱ የክርስቶስ መስቀል ጠላቶች ናቸው። ለከርሶም ያመልኩ ሆዳቸው አምላካቸው ነው። ለነሱ ከክርስቶስ ጋር መገናኘት የሚባለው ገንዘብ ማከማቸት ነው፣ ሱፍ መልበስ ነው። መንፈሳዊ ንጽህና ሳይሆን የሥጋ ንጽህና ነው። ሰውነቴ ይሸተኛል ካጠገቤ ራቅ፣ ጦጣ ትሸተኛል የሚል አንድ አስተማሪ አይቻለሁ እነሱ ጋር። ይሄ ሚዲያው መቼም አትይ አይባልም። የክርስቶስን ፍጥረት ጦጣ ትሸትብኛለህ ዶድራንት ካልተቀባህ ብሎ ምድራዊ ኮስሞቲክስ አስተማሪ ከመሆን መድኃኔዓለም ይጠብቀን እኛን። ሰውንም ያህል ክቡር ፍጥረት ንጽህናውን እንዲጠብቅ ቀድሞ መናገር ነው። እንዲህ መሳደብ ግን ክብረ ነክ ነው።
ታጽበከ በማይ ጸልይ ትላለች ቤተ ክርስቲያን። በውሃ ታጥበ ንጹሕ ሆነ ምን አድርግ ትላለች? ጸልይ በእግዚአብሔር ፊት። ኦርቶዶክሳውያን ስለዚህ የሚያስጨንቀን ሰዎች አይደለንም። የሥጋ ንጽሕና ድሮ ነው መጠበቅ የጀመርነው። ንጹሐን ናቸው ኦርቶዶክሳውያን። ናጥሪ እንከ ትሕትና ዘምስለ ንጽሕና ብለን እኮ ወአኮ ንጽሐ ሥጋ ባህቲቱ፣ ትሕትናን ከንጽሕና ጋር ገንዘብ እናድርግ። የሥጋ ንጽሕና ብቻ አይደለም። አያችሁ፣ የሥጋ ንጽሕና ሁሌ እናደርጋለን ማለት ነው። ግን እሱም ብቻ አይደለም፣ የመንፈስ ንጽሕናም ይኑረን። እኛም ያስጨንቀን ትልቁ የመንፈስ ነው። የሥጋውን መልሰነዋል። ሰው ታመው ወይ ተቸግሮ ወይ አንድ ነገር አጥቶ ሰውነቱ ቢከረፋ እንኳን አፍንጫችንን አንይዘብ። የኛ መዓዛ ወደ እርሱ እንዲተላለፍ መንገድ እናሳየዋለን። ክርስትና ፍቅር ነው። ክርስቶስ የፍቅር አባት ራሱ ፍቅር ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ወንጌል ሊሰብኩ በቆሙበት ሜዳ ሲሳደቡ ውለው ይወጣሉ። የራሳቸውን ሕዝብ ሰድበው ሲጨርሱ ፊታቸውን ደግሞ ወደኛ ያዞራሉ። ታቦታችንን ይዘን ማክበራችን፣ የክርስቶስን ስም ከፍ ማድረጋችን፣ መቀደሳችን፣ መዘመራችን፣ የሰማይ መዓዛ ስርዓት ያለን እግዚአብሔርን የምናመልክ ሕዝብ መሆናችን ለምን ወዳቸውን ቆረጠው? ለምን አይምሯቸውን አሳመማቸው? እነሱ ቤት ጌታ ስለሌለ ነው። ቢኖር ኖሮ እያመለኩት በፍቅር እንዲኖሩ ይመራቸው ነበር። የኛ አምላክ ግን ጦርነትን አያስተምርም። ሃይማኖት መከላከልን ግን ይነግረናል። ይህንንም የምንናገረው ስለ መከላከል ነው። ስለተነካን ያ ቤት ባዶ እንደሆነ እንናገራለን። አንድም ቀን ግን በክፋት ተነስተን አንናገርም። ምክንያቱም ያ ቤት ቢኖረው አውጥተው ያሳዩ ነበር። የኛ ቤት ግን ሙሉ ነው። ማህሌቱን፣ ሰዓታቱን፣ ቅዳሴውን፣ ወንጌሉን፣ ምህላውን፣ ጸሎቱን፣ እግዚኦታውን፣ መሐረና አቡን አውጥተን እናሳያለን። ይሄ ሁሉ ክርስቶስን ያውጃል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን።